በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ እጅግ ለየት ያሉና አነጋጋሪ የሆኑ የህልም ፍቺዎችን ይዤላችሁ ቀርቤያለሁ። ባለትዳር ሆናችሁ በህልማችሁ ሌላ ባል ሲድሯችሁ እያያችሁ ተጨንቋችኋል? ወይስ ደግሞ ጠብቂው ተብሎ በአደራ የተሰጣችሁ ሰው ወደ አህያነት ሲቀየር አይታችሁ ግራ ገብቷችኋል? ዛሬ በዝርዝር የምናያቸው ከጎረቤት የተገኘውና ደም ያፈሰሰው ቢላዋ ምስጢር ፍቻቸው ምንድን ነው? እነዚህ ህልሞች የማስጠንቀቂያ ደወል ናቸው ወይስ የምስራች? እስከ ቪዲዮ መጨረሻ አብራችሁን ቆዩ። የዛሬው ትርጓሜ ለእናንተም ትልቅ መልእክት አለው። ወደ ፍቺው እንለፍ። የመጀመሪያው ተመስገን ይላል። ባለቤቴ ያየችው ህልም ነው። እኔ ሄጄ ከጎረቤቴ አንድ ቢላዋ ስለምናት 3 ቢላዋ ሰጠችኝ እና ደም ይፈሳታል። ከልብሷ ዘልቆ መሬቱን አርሶታል። ሁለተኛው በህልሜ ልጄን ለእህቴ አደራ ሰጠኋት። ከዚህ ቀጥሎ አደራ የሰጠኋት እህቴ ደውላ አልያዝኳትም ፈልጊያት አለችኝ። እኔ ወጥቼ በፀሐዩ ስፈልጋት ልጄ ሩጣ መጥታ አቀፈችኝ። እንዳቀፈችኝ ዝናብ ጣለና እየተመታን ወደ ቤት ገባን ይላል። እነዚህ ሁለት ህልሞች አንደኛው ጥንቃቄን የሚጠይቅ ሁለተኛው ደግሞ ትልቅ ተስፋን ያዘሉ ህልሞች ናቸው። በህልም ቢላዋ ማየት አብዛኛውን ጊዜ የንግግር የክርክር ወይም የአንደበት ምልክት ነው። ከጎረቤት ቢላዋ መለመንና 3 መቀበል በንግግር ምክንያት የሚመጡ 3 አይነት ፈተናዎችን ወይም የቃላት መለዋወጥን ሊያመለክት ይችላል። ደሙ መሬቱን ማራሱ ይህ ህልም ትልቅ መንፈሳዊ ማስጠንቀቂያ አለው። ደም በህልም የነፍስ ምልክት ሲሆን መሬቱን እስኪያርስ ድረስ መፍሰሱ ግን በቤተሰብ ወይም በጎረቤት መካከል ሊነሳ የሚችል ከባድ የንግግር ግጭት ወይም ቁስል መኖሩን ይጠቁማል። ቢላዋው ከሰጠችው ሰው ላይ ደም መፍሰሱ ምናልባትም ያቺ ጎረቤት በውስጧ የያዘችው ትልቅ ህመም፣ ቂም ወይም መከራ እንዳለና ይህም ወደ ባለቤትህ ሊተርፍ እንደሚችል ያሳያል። ባለቤትህ ከጎረቤት ጋር በሚኖራት ንግግር እጅግ ጥንቃቄ እንድታደርግና በጸሎት ራሷን እንድጠብቅ ንገራት። ሁለተኛ ያየችው ህልም ስለ ልጇና ስለ ዝናቡ የታየው ምንድን ነው? እጅግ የሚያስደስትና በረከት በፈተና ውስጥ የሚገኝበት መሆኑን ያሳያል። ልጇን ለእህቷ ሰጥታ መጥፋቷ በቤተሰብ መካከል ባለ መዘናጋት ወይም መዘንጋት ምክንያት የሚመጣን ስጋት ያሳያል። በፀሐይ መፈለጓ ደግሞ ያጋጠማትን የልብ መቃጠልና ጭንቀት ይገልጻል። ልጇ ሮጣ መታ ማቀፏ ይህ ትልቅ የምስራች ነው። ምንድን ነው? የጠፋው ነገር ተመልሶ እንደሚገኝ ልጇን በእግዚአብሔር ጥበቃ ስር መሆኗን ነው የሚያሳየው። ዝናብ የመታቸው መግባታቸው ዝናብ በቤተ ክርስቲያን ትርጓሜ ምንድን ነው? ረድኤተ እግዚአብሔር ወይም በረከት ነው ማለት ነው። በፀሐይ ወይም በጭንቀት ስትፈልጋት ቆይታ በዝናብ በበረከት መመለሷ ያሳለፈችው ጭንቀት በደስታና በሲሳይ እንደሚተካ ያሳያል። ዝናቡ እየመታቸው መግባቱ በረከቱ ለሁለቱም ለእናትና ልጅ እንደሚተርፍ ምልክት ነው። በአጠቃላይ የመጀመሪያው ህልም ምንድን ነው? በሰው ዘንድ ካለ ክፉ ንግግር ቂም እንድትጠነቀቅ ሲያሳስብ፣ ሁለተኛው ደግሞ ልጇንና ቤቷን እግዚአብሔር በበረከት በዝናብ እንደሚጎበኘው ያበስራል። ትጉ፣ ጸልዩ። ህልሙ ይሄን ይመስላል። ሁለተኛው ባዩሽ ይላል። እኔ ባለትዳር ነኝ፣ ግን በህልሜ ቤተሰቦቼ ሌላ ባል ሊድሩኝ ሲሉ አያለሁ። እኔም ደስተኛ ሆንና ትዝ ሲለኝ ለካ ባለትዳር ነኝ። እንዴት ላድርግ? የበፊቱን ባሌን ምን ልበል? ደግሞ እሱን ትቼ ሌላ አላገባም እያልኩ ስጨነቅ አያለሁ። ይህ ህልም በተደጋጋሚ ነው የማየው ይላል። በተደጋጋሚ ማየትሽ ህልሙ ሊያስተላልፍ የፈለገው ትልቅ መልእክት እንዳለ ያሳያል። ምንድን ነው? በህልም ሌላ ጋብቻ ማየት የግድ ሌላ ሰው ማግባት ማለት አይደለም። ብዙ ጊዜ ይህ ህልም በህይወትሽ ውስጥ
አዲስ ለውጥ ወይም አዲስ ጅምር መፈልግሽን ነው የሚያሳየው። በህልሙ መጀመሪያ ላይ ደስተኛ መሆንሽ በውስጥሽ አዲስ ነገርን የመፈለግ የመታደስ ወይም አሁን ካለሽበት የኑሮ ድካም የመውጣት ጉጉት እንዳለ ነው የሚጠቁመው። ለካ ባለትዳር ነኝ ብሎ መጨነቅ ምንድነው? የአንቺ ታማኝነትና ለትዳርሽ ያለሽን ክብር ሲያሳይ በህልምሽ ውስጥ እንኳን ሳይቀር ባለቤቴን ምን ልበለው ብለሽ መጨነቅሽ ምንድነው? በንቃተ ህሊናሽ ለትዳርሽ እጅግ ታማኝ መሆንሽንና ትዳርሽ እንዳይፈርስ ያለሽን ከፍተኛ ስጋት ያሳያል። ህልሙ በተደጋጋሚ መታየቱ ምንድነው? በተደጋጋሚ የሚመጣ ከሆነ ጠላት ሰይጣን በትዳርሽ ላይ ጥርጣሬን ለመዝራት በውስጥሽ የጥፋተኝነት ስሜት እንዲሰማሽ ለማድረግ ሰላምሽን ለመንሳት የሚጠቀምበት የሀሳብ ውጊያ ሊሆን ይችላል። ምናልባትም በስነ ልቦናው በትዳርሽ ውስጥ የጠፋ ትናንሽ ደስታዎች ካሉ ወይም ደግሞ ያልተሳኩ ህልሞች፣ ሀሳቦች ካሉሽ አእምሮሽ በህልም አዲስ ጋብቻን እንደ አዲስ እድል አድርጎ ሊያሳይሽ ይችላል። በአጠቃላይ ምንድነው? ይህ ህልም ሌላ ሰው ትመኛለሽ ማለት ሳይሆን በትዳርሽ ውስጥ አዲስ መንፈስና መታደስ ያስፈልጋል የሚል መልእክት ነው ያለው። አእምሮሽ አሁን ካለሽበት የኑሮ አሰልችነት ወጥተሽ አዲስ ደስታን እንድታገኚ እየገፋፋሽ ነው ማለት ነው። ስለዚህ ትዳርሽን ማደስ ያስፈልጋል። ከባለቤትሽ ጋር አዳዲስ ነገሮችን ለማድረግ መሞከር ህልሙ የሚጠቁመው የደስታ መጉደልን ከሆነ ያንን ደስታ ካለሽበት ትዳር ውስጥ ለማግኘት ጥረት ማድረግ አለብሽ። በትዳሬ ላይ የሚመጣን የፈተና መንፈስ አስወግድልኝ ብለሽ ጸሎት ማድረግ መስገድ ያስፈልጋል። በተለይ ከመተኛትሽ በፊት ጸሎት አድርጋችሁ መተኛት መልካም ነው። ህልሙ ይሄን ይመስላል። ሌላኛው አሚል ይላል። በህልሜ ይህን ጠብቂው ብለው ይሰጡኛል። ትንሽ ፈቀቅ ብለን ቁጭ ካልን በኋላ እጄን ሲነካካኝ ተው እረፍ እያልኩ ሳስተውለው አህያ ነውና ደጋግሞ ሲረብሸኝ አናዶኝ ጥዬው ሲሄድ ተከትሎኝ ሲመጣ እንደ ሰው ሆኖ ይከተለኛል። ሲሰጡኝም ጠብቂው ብለው ሰው መስሎኝ ነበር። ከቤት አዳራሽ ነገር ይመስለኛል። ብዙ ሰዎች ያሉ ይመስለኛል። ከቦታው ወጣ ብዬ ካሉት ሰዎች ጋር ስነግራቸው እንዴት እንደረበሸኝ ስነግራቸው ይሰማና አኩርፎ ወደ ቦታው ምልስ ብሎ መንገድ ጀምሮ ይመለስና ከቤቱ ሳይወጣ ከበሩ አጠገብ ተቀመጠ። እኔም ከሰዎች ጋር እያወራሁ እያለሁ ነቃው። መምህር አህያና ሰው እየሆነ መፈራረቁና መልኩም እንደ ጥቁር ነገር ይመስለኛል። ግራ የሚያጋባ ህልም ነው የሆነብኝ፣ ያስረዱኝ ይላል። ይህም በተለይ ጠብቂው ተብሎ በአደራ መሰጠቱና መልኩን መቀያየሩ ትልቅ መንፈሳዊ ጥንቃቄን የሚጠይቅ መልእክት ነው ያለው። በህልም አንድ ነገር ጠብቂ ተብሎ በአደራ መሰጠት በጋዶ ዓለም የቅርብሽ የሆኑ ሰዎች፣ ጓደኞች ወይም ዘመዶች አንድን ሰው ወይም አንድን ጉዳይ እንደ መልካም ነገር አቅርበውልሽ ሊሆን ስለሚችል መጀመሪያ ላይ ሰው መስሎ መታየቱ ነገሩ ወይም ግለሰቡ መጀመሪያ ሲቀርብሽ ደህና መስሎ መቅረቡን ነው የሚያሳየው። አህያ ሆኖ መገኘቱና መረበሹ አህያ በህልም ትርጓሜ ምንድነው? አንዳንዴ ትዕግስትን ቢወክልም በዚህ ህልም ውስጥ ግን መልክ ቀያይሮ መረበሹ የሰው መስሎ የቀረበ የጠላት ተንኮል መሆኑን ያሳያል። እጅሽን መንካቱና ደጋግሞ መረበሹ በህይወትሽ ውስጥ ያለሽበትን ቅዱስ ስፍራ ወይም ሰላምሽን የሚፈታተን ባለጌ የሆነ መንፈስ ወይም ክፉ ዓላማ ያለው ሰው በዙሪያሽ መኖሩን ይጠቁማል። እንደ ሰው ሆኖ መከተሉና ማኩረፉ ስትሄጂ እንደ ሰው ሆኖ መከተሉ ፈተናው በቀላሉ የማይለቅና አንቺን ለመያዝ የሚጥር መሆኑን ነው የሚያሳየው። ለሰዎች ስትነግሪው አኩርፎ እንደሚረብሽሽ ለሰዎች ስትነግሪ ወደ በሩ
አኩርፎ መመለሱ ምንድን ነው? ይህ ትልቅ ሚስጥር አለው። ተንኮሉ በሰው ዘንድ ሲታወቅና ሲጋለጥ ኃይል እንደሚያጣ ነው የሚያሳየው። ከቤት ሳይወጣ በሩ ላይ መቀመጡ ግን አሁንም ቢሆን እድል ካገኘው አለቃትን ብሎ አድብቶ መጠበቁን ያመለክታል። ምናልባት ጸባዩን የሚቀያይር በዙሪያሽ ያሉ ሰዎች ይኖራሉ። የሚያስመስሉ መንፈስ ምንድን ነው? ቡዳ መንፈስ ነው። ቡዳ መንፈስ ያለበት ሰው የማስመሰል ጸባይ ያሳያል። ይህ ህልም የበግ ለምድ የለበሰ ተኩላ እንዳይገጥምሽ የሚሰጥ ማስጠንቀቂያ ነው። መጀመሪያም መልካም መስለው ቀርበው በኋላ ግን ማንነታቸውን የሚቀይሩ ሰዎች ወይም ሀሳቦች አሉ። እዚህ የቡዳ መንፈስ እንዳለ ያስታውቃል። በአደራ ይህ ሰው ደህና ነው ተብሎ የሚቀርብልሽን ማንኛውንም አዲስ ግንኙነት በጥንቃቄ መመርመር ያስፈልግሻል። በህልምሽ ለሰዎች ስትናገሪ ጠላቱን እንደደነገጠ ሁሉ አንቺም የሚያስጨንቅሽን ነገር ለታማኝ የንስሐ አባትሽ ወይም ለምትቀርቢው ሰው በመናገር የጠላትን ኃይል ማዳከም ያስፈልጋል። በሩ ላይ ተቀምጧል ማለት ፈተናው ገና ስላራቀ በጸሎትና በንቃት ራስሽን ጠብቂ። በተለይ ጸሎተ ማርያምን አዘውትረሽ ብትጸልይ መልካም ነው። ተመልካቾች ዛሬ ያየናቸው ህልሞች እንደሚያሳዩት ፈጣሪ በህልማችን በኩል ሚስጥራችንን እንድንጠብቅ ከሐሜት እንድንርቅና በፈተና መካከል ያለውን በረከት እንድናስተውል ይነግረናል። በቤታችሁ ዝናብ ሲዘንብ ካያችሁ በረከትን ጠብቁ፣ የአንደበት ጦር ከሆነው ቢላዋ ግን ተጠንቀቁ። በትዳራችሁ ላይ ለሚመጣ ማንኛውም የሀሳብ ውጊያ ደግሞ በጸሎት መበርታት፣ በስግደት መበርታት ያስፈልጋል። ከነዚህ ህልሞች ውስጥ የእናንተ ህይወት የሚመስለው የትኛው ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ የሆናችሁ ደግሞ በየቀኑ ድንቅ የህልም ፍቺዎችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር የታየውን ለበጎ ያደርግላችሁ። በሚቀጥለው ቪዲዮ በሌላ ህልም እስክንገናኝ ሰላም ቆዩልኝ።